ጤና ይስጥልኝ የፕራይም ሚዲያ ፕራይም ሎግ ሳምንታዊ ተከታታዮቻችን ሳምንት ቆይተን ተመልሰናል። እንኳን በሰላም ቆያችሁ። እኛም በሰላም እንኳን ተመለስን። እኔ ከዋሽንግተን ዲሲ የባልደረባዬ ቶሌራ ከካናዳ ሁለታችንም ኖርዝ አሜሪካ ውስጥ ያለነው ግን ያንተ አሜሪካ ሰሞኑን ምርጫ ላይ ነበረችና ያንተ ኖርዝ አሜሪካ እስኪ እንዴት ነበረ ስለ ምርጫው ሁኔታ ምን ታዘብክ? እንደው በጠቅላላ በዚህ በመኖርበት ሀገር ውስጥ ምርጫ ሲካሄድ ምን ያህል ትውልደ ኢትዮጵያውያኖች የመምረጥ እድል ያላቸው ይሳተፉበታል? ምን ታዘብክ? እንዴት ነው እስኪ የሚለውን ነገር እና ቀጥሎም ደግሞ አዲሱ ተመራጫችሁ እኛ እናንተን 50ኛ አንደኛ ስቴት ለማድረግ ነው እንግዲህ ምን ፈልገው ተናግረናል። ከዛ ሊያስቀራችሁ ይችላል። በጣም አመሰግናለሁ አድብራን። እንኳን ተመለሰሽ መጣሽ። እንኳን እንደገና ተገናኘን። አድማጮችም ተመልካቾችም እንደዚሁ። አዎ እንግዲህ ሳምንት ሆኖናል። አሁን አፕሪል 28 ነበረ። በእርግጥ ከዛ ወዲህ ቪዲዮ አልሰራንምና ሊበራል የሚባል ፓርቲ ነው እንግዲህ በአሜሪካ ዲሞክራት ነው የምትሉት እናንተ። ሊበራል ፓርቲ ነው ያሸነፈው። ሊበራል ፓርቲ ለአራተኛ ተርም ነው ለአራተኛ ጊዜ ነው ያሸነፈው። በፊት እንኳን ከፕሬዝዳንት ዶናልድ ትራምፕ ከመመረጣቸው በፊት እንኳን የኮንሰርቫቲቭ ፓርቲ ነበር ፖሉ የሚያሳየው። በብዙ ምርጫ በብዙ ርቀት እነሱን እንደሚያሸንፉ ነበር የሚያሳየው። ከዛ በኋላ የቀድሞ ፕራይም ሚኒስቴራችን ሪዛይን አድርገው አዲስ ፕራይም ሚኒስቴር ሲተካ አዲሱ ፕራይም ሚኒስቴር በኢኮኖሚክስ እንትን ያላቸው ናቸውና ከዚህ በፊት የካናዳ ባንክ ገዢ እና ከዛም ደግሞ የለንደን የእንግሊዝ ሀገር ባንክ ገዢ ሆነው በማገልገል ጥሩ ስመጥር ኢኮኖሚስት ስለነበሩ ሲመጡ የህዝቡ እንትን ወደዛ ዞሯል። ከዛም የተነሳ እንግዲህ በኢኮኖሚ ነው እንግዲህ ጦርነት ኢኮኖሚክ ዋር አይደለም የሚባለው ኢኮኖሚ ዋር ጦርነት ስለሆነ በተለይ ከነ ዶናልድ ትራምፕ ጋር በዚህ ጊዜ የሚሻለን እሱ ነው በሚል እንግዲህ ተመርጠዋል። በእርግጥ ማጆሪቲ አይደለም። ማጆሪቲ የአብላጫ ድምፅ 172 ወንበር ማግኘት ነበረባቸው። አሁን ግን ያገኙት 169 ነው። በሶስት ወንበር ነው። ግን ስትሮንግ ማይኖሪቲ ነው የሚባሉት። ቀጥሎ እንግዲህ ኮንሰርቫቲቭ ነው የነ ትራምፕ እንትን የነበረው ነው። እንግዲህ 143 ወንበር በማግኘት ሁለተኛ ነው። ሶስተኛና አራተኛም አሉ 22 እና ወደ 7 የወረደም ፓርቲ አለ። ከስታተሱን የሚያጣ ፓርቲ አለ ማለት የፓርቲ ስታተሱን የሚያጣ ከወንበሩ ማለት ጀምሮ ማለት ነው። ይሄ ነው መስለው። እኔ ድሮም ከመጀመሪያው ጀምሮ እኔ ካናዳ ሲመጣ ሊበራል ነበር መንግስቱ። ከዛ በመሃል ኮንሰርቫቲቭ ከፍቶ ነበር እንጂ በአብዛኛው ሊበራል ነበር። እኔ የምመርጠው ሊበራል ነው። ሁሌ እንግዲህ ተሳክቶልኛል። እኔ አሸንፌያለሁ። ከሌሎቹን ስንታይ ደግሞ ብዙ ትውልድ ኢትዮጵያውያን እኔ አላያቸውም። እነሱ ብቻ አይደሉም ይመስለኛል። ከአፍሪካ ሀገር ናይጄሪያውያን ትንሽ ይመርጣሉ። ኬንያውያን ብዙ የሉም እንጂ ይመርጣሉ። ስለ ዲሞክራሲ ስለ ምርጫ የሚያውቁት ማለት ነው። ከጋና የመጡ አሉ ይመርጣሉ። ከኢትዮጵያ ከኤርትራ ከምናምን ወሬ ብቻ ነው። ወሬ ነው በቃ ወሬ ነው የሚያወሩት። ከሀገር የወጣችሁት በምንድን ነው? ዲሞክራሲ ስለሌለ እንግዲህ ራስን በራስ የማስተዳደር እንትን ስለሌለ ነፃነት ስለሌለ የራሳችንን መንግስት መምረጥ መብቱ ስለሌለን ነው ወጣ ነው እንላለን። እዚህ ደግሞ መብቱ ሲገኝ ደግሞ ቤቱ ቁጭ ብሎ ምን አገባኝ ይላል። ቢያንስ እኮ ኤክሰርሳይዝ ማድረግ አለበት። ኤክሰርሳይዝ እንኳን ባረግ ምንድነው ማድረግ የነበረበት? እድሉን መጠቀም አለበት። እድሉን መጠቀም አለበት። የዚህ ሀገር ዜጋ ነው። የዚህ ሀገር ዜጋ ሆኖ ፓስፖርቱን ይዘዋል፣ ሲቲዝኑን ይዘዋል። ግን ምርጫ ላይ እንደሌላ ሰው ሀገር ነው የሚያዩት አሁንም ማለት ነው። እና ተሳትፎ ብዙ ተሳትፎ አናይም። ባለፈው አመት አንቺም ብለሻል ወደ አሜሪካን ሀገር እንደዚሁ አይነት እንትን ነው ያለው። በእርግጥ እናንተ በብዛት ስላላችሁ እንግዲህ አንድ መንግስት እንትን ለመጣል ወይንም እንትን ለማለት
ብዙ ሰዎች እየወጡ ቮት ሲያደርጉ እንትናለው እንግዲህ የሲቲዝንሺፕ ያለው በሙሉ ወጥቶ ነው የሚመርጠው ይሆናል አይሆንም አላቅም እሱን ብዙ አላቅም ግን እዚህ ያለን ምናልባት በዚህ አመት በዚህ ምርጫ ለመጀመሪያ ጊዜ የመረጡ ሰዎች ይኖራሉ ብዬ ነው ማምነው ምክንያቱም ደንግጠዋል በዚህ በኢኮኖሚ ጦርነት ላይ ትክክለኛ ሰው ካልተመረጠ አሁን ካርኒ የሚባለው የኛ ፕራይም ሚኒስቴር ኢኮኖሚስቱ ካልተመረጠ እና ኮንሰርቫቲቭ ምናልባት ከተመረጠ የነ ትራምፕም ኮንሰርቫቲቭ ስለሆነ 51ኛ ስቴት የሚባለው ሊሆን ይችላልና ብሎ የወጡ ሰዎች አሉ ከዛ ውጪ ግን አክቲቭሊ የኛ ሰው በምርጫ ላይ ሲሳተፍ ነው ያቻላከም ስለሱ ማረሱ ስለሱ ማይወያዩም ስለ ሀገር ቤት ነው መለወጥ የማይችሉትን ምንም ማድረግ የማይችሉትን ምንም ለውጥ ማምጣት የማይችሉትን ሀገር ቤት እንትስሩ ያለው ለወደፊቱ እንግዲህ ከዚህ እንትናቸው ተምረው እንትናቸውን ኤክሰርሳይዝ ማድረግ ይለምዳሉ ብዬ ነው ተስፋ ማድረገው ይሄንን ነው ማቆም እንግዲህ ትክክል ነው ያልከው ምንድነው ብዙውን ጊዜ የትውልድ ኢትዮጵያን በሚገናኙበት በተለያዩ ማህበረሰብ ጉዳይ ላይ እሳተፋለሁ ገናኛለሁ ብዙ ጊዜ የሚወራው ስለ ኢትዮጵያ ጉዳይ ነው በርግጥ አንተ እንዳልከው አብዛኛው ያው ውጭ ሀገር ሲወጣ ወይም አሳይለም ሲጠይቅ የሀገሪቱ ቀርሞም የነበሩት አሁንም ይሁን ፖለቲካ መሪዎች አልተስማማንም ወይም ጨቋኞች ናቸው ገዳዮች ናቸው በሚል ነው አብዛኛው ግን እውነተኛው ያው ከሀገር የሚወጣው ለኢኮኖሚ ነው ግን እንደዛ ካላሉ አሳይለሙ ለኢኮኖሚ ጉዳይ ነው የወጣሁት ተብሎ አሳይለም ስለማይገኝ ጥገኝነት ስለማይገኝ ግዴታ ሁሉም ለኬስ ተብሎ ነው ታጋይ መሆን የሚጀምረው ያ ለኬስ ተብሎ ታጋይ የተሆነው ኑሮ በውሸት ይጀምራል በውሸት ይቀጥላል እውነተኛ ታጋይ ሆኖ በኢትዮጵያ ፖለቲካ ውስጥም ለውጥ አምጪዎች አይደለም አብዛኛው ማህበረሰብ ጥቂቶቹ ናቸው በፖለቲካ ኬዝም ከሀገር ወጥተው እንደገና የኢትዮጵያን ፖለቲካም ለመለወጥ ሚና የሚጫወቱት አብዛኛው የኢኮኖሚ ረፊጂ ነው በተገኘ አጋጣሚ ምናልባት በሰው ተጠይቆ ወይ ማይቶ እንጂ የልብ ያንን ፖለቲካልም ለመለወጥ ከልብ ሰርቶ የሚሳተፍ የለም ከአፍ ከማማት ባለፈ በተጨማሪም ደግሞ ባሉበት ሀገርም ትክክለኛ መብት ለማስጠበቅ ባገኙት እድል ለውጥ ማምጣት ይቻላል እንደ ማህበረሰብ ተደራጅቶ የራስ የሆነ ሰው በሚኖርበት አካባቢ ለኮንግረስ ለሰኔት እንዲሳተፍ በማድረግ ላይ ያሉት መደጋገፍ ላይ በጣም ጥቂት ነው እውነተኛ የፖለቲካ ህይወት የሚኖር የለም በአሜሪካ ውስጥ እኔ ማቀው ማለት ነው በብዛት ስለ ካናዳ አላቅም ግን ሁሉም ዲያስፖራ የሚመሳሰል ይመስለኛል ለምን ለሁለተኛ ነገር ከሆነ ተክቶ የመስራቱ ለውጥ የማምጣቱ ብዙ ነገር እንግዲህ ይካተታል ለውጥ ደግሞ ከራስ ነው የሚጀምረው ካሉበት አካባቢ ነው የሚጀምረው ትንሽ የኛ የትውልድ ኢትዮጵያን እኔ ተሳተፉ የሚለው በአሁኑ ምርጫ ላይ ምናልባት የምርጫው ከምርጫ ውስጥ ከካምፔን ውስጥ አንድ ለው ይሄ የግብረ ስጋ አንድ አይነት የግብረ ስጋ ግንኙነት ያላቸው ምንድነው ሴም ሴክስ ሜሬጅ የሚሉት ነገር ያችን ብቻ በሃይማኖትም በባህልም ስለሚቃወም ብቻ ለዛ ብሎ የመረጠ ከዱር የተሻለ ምርጫ እንዳለ እገምታለሁ ግን በጠቅላላ መሆን መለወጥ በሚችለው ላይ ማህበረሰቡ እንደማይሳተፍ ይታየኛል አቃለሁ የማህበረሰቡ አካልን ብዙ ስለ ኢትዮጵያ ነው ስለ ብሔሩ ወይ ስለ አካባቢው ያ ነው ውይይቱ የሚሆነውና ከዚህ የተሻለ ማህበረሰብ እንደ ሀገር እንደ ህዝብ አሁን ፖለቲካችን እንደተከፋፈለው የአማራ ትግሬ ኦሮሞ እንደሆነው ሳይሆን እንደ አንድ ትውልድ ኢትዮጵያዊ አንድ ላይ መስራት በሚገባ ጉዳይ ላይ አብሮ በመስራት ባለንበት ሀገር ባለንበት ስቴት ባለንበት ካውንቲ ለውጥ ማምጣት እንችላለን
በተለይ ኢትዮጵያውያኖች በሚታወቁበት አካባቢ እንደ ዋሽንግተን ዲሲ እና አካባቢ ባለው ሚኒሶታ፣ ካሊፎርኒያ፣ ሲያትል፣ ኦሃዮ ብዙ ቦታ ኮሎራዶ ኢትዮጵያ በብዛት የሚታወቅበት አካባቢ የራሱን የሆነ አሻራ ማስቀመጥ ይቻላል። ፖለቲካ ውስጥ በመግባት ደግሞ ስለ ኢትዮጵያም የበለጠ ድምፅ መሆን ይቻላል። እዛ ላይ መስራቱ በጣም ተገቢ ነው ላለው። በተረፈ ስለ ዲያስፖራ ፖለቲካ የዲያስፖራ ፖለቲካ ስንል ዲያስፖራ ያለው ከኛ ጭምር የሚኖረው የሚያልመው የሚወያየው ስለ ኢትዮጵያ ፖለቲካ ነው እና የዲያስፖራ ፖለቲካ አሁን ባለው ሁኔታ የሚዲያ ዳሰሳ ብታረግ ምን ይመስላል? የሚዲያ ዳሰሳ ብታረግ ምን ይመስላል? እስኪ የዲያስፖራ እንግዲህ ያው የሚዲያ ዳሰሳ ስናደርግ ብዙ ጊዜ ያው ታውቂያለሽ ላለፉት ኦልሞስት 4-5 ዓመታት የተቃውሞ ድምጽ ነው የምሰማው። ጩኸት ነው፣ ድምጽ ብቻ አይደለም፣ ጩኸት ነው የምሰማው፣ እየየ ነው የምሰማው። አንዳንዴ ፉከራ፣ አንዳንዴ ተበደለን፣ አንዳንዴ ገደለን፣ አንዳንድ ጊዜ ደግሞ ተገደልን፣ አንዳንዴ አሸነፈን፣ አንዳንዴ ደግሞ ተሸነፈን የሚል እንትን ነው። እንግዲህ ከቅርብ ጊዜ ወዲህ እንግዲህ ከ1-2 ወር ወዲህ ግን እንትኑ ተቀይሯል። በጣም ዲስኮርሱ ተቀይሯል። በእኛ በኦሮሞ በኩል ያው እንደምታውቂው ሁሌ እናሸንፋለን፣ መንግስት እንገለብጣለን፣ እኛ መንግስት እንሆናለን የሚል ተስፋ ነበረ። ኦሬዲ እንደ ኦሮሞ ከሆነ ያው እንግዲህ ሌሎቹ እንደሚሉት ከኦሮሞ ትውልድ ከኦሮሞ ቫይረስ በየመጣ አገሪቱን እየመራ ነው። ሌላ ኦሮሞ ካልሆነ አይሆንም የሚል እንትን እኔ ድሮም አላምንበትም፣ አሁንም አላምንበትም። በአብዛኛው ደግሞ አሁን ትክክለኛው ለኢትዮጵያ የሚቆም ለኢትዮጵያ ብሔር ብሔረሰቦች የሚቆም ፕራይም ሚኒስቴር ነው ያለው። ስለዚህ እንደማይሳካላቸው ከመጀመሪያው ጀምሮ እኔና አንቺ ሁሉ ግር ብሎ ሁሉ ሰው ያ ይሆናል የጦርነቱ ይሳካል ብሎ ተስፋ ሲያደርግ አይ በፍጹም በዚህ አይነትማ አዋጣም ብለን በድፍረት ስንናገር እንደነበርን ነው። ይሄ ከጥላቻ አይደለም፣ ከንቀት አይደለም፣ ከካልኩሌሽን ነው፣ አቅምን በማወቅ ነው። አቅሙንም ማወቅ ሰው በፍጹም የትም ሊደርስ አይችልም። አሁን ለምሳሌ እንደ ግለሰብም ቢሆን እኮ እኔ ብዙ ነገር እመኛለሁ አይደለም እንዴ? ብዙ ነገር እመኛለሁ፣ ግን አቅሜን ማወቅ አለብኝ። አቅሜ የሚፈቅድልኝም ብቻ ነው ማድረግ የምችለው እና አቅሙ የለም፣ ሁኔታውም አይፈቅድም። ህዝቡን ወደ መከፋፈል የምንመጣው በሚል እንትን ነበር እና ያ ሁሉ አሁን ዲያስፖራ አካባቢ ዳሰሳውን ስናየው ተዳክሟል። ይልቅ ድሮ አንድ የሆኑ መስለው በአንድነት ቆመዋል ብሎ የምናያቸው የነበረው አሁን ተበታትነዋል። ወደ አማራ ፋኖም ስንሄድ እንደዚያው ነው። ሚዲያው እንግዲህ አሁን በተለይ እናንተ ዲሲ ነው እንግዲህ ስለሆንሽ ብቻ ሚዲያ ትሰማያለሽ ማለት አይደለም። ሚዲያው የዓለም ነው እንግዲህ ማንም ዩቱብ ከፍቶ እንትን ማለት ይችላል። ድሮ በቃ አብሶሉትሊ በቃ እርግጠኛ ሆነው ፋኖ ያሸንፋል 4 ኪሎ እንገባለን ብሎ ሲያወሩ የነበሩት ሰዎች ዛሬ አይሉም። በፍጹም ተታለናል፣ ተበልተናል፣ እገሌ እንደዚህ አድርጓል፣ ተበታትነናል፣ እርስ በርሳችን እየተገዳደልን ነው ብሎም እያለቀሱ ነው። እንግዲህ ድሮ መንግስት ነው የሚያጠቃን ይላሉ። አሁን ደግሞ እርስ በርሳቸው እየተጠቃቁ መሆኑን ስናይ ይሄ ኃይል በፍጹም ድሮም ቢሳካላቸው መንግስት ሊሆኑ እንደማይችሉ እንደ ሳውት ሱዳን ነው። እንደ ሳውት ሱዳን ብዙ ጊዜ ኤግዛምፕል ይወስዳሉ ፖለቲከኞች። ሳውት ሱዳን ላይ አሁን ሁለቱ ፕሬዝዳንቶች አንዱ ፕሬዝዳንት ሌላው ምክትል ሆነው አንዳንድ ጊዜ መፈንቅለ መንግስት ሁሉ እንትን የሚባለው አለመግባባት የሚፈጠረው መንግስት ሳውት ሱዳንን ለማለት ታገሉ እንጂ ከዛ በኋላ ለሚመጣው እንትን እንዴት ነው በዛ ውስጥ ያለው ብሔር ብሔረሰብ እንዴት ተስማምቶ አገሪቷን ሊመራ ይችላል በሚለው ላይ አልተዘጋጁም ነው እንትኑ ምስጥሩ። ይሄ ነው አሁን ሊያጋጥመን የሚችል የነበረው። አጋጣሚ ሆኖ እነዚህ ሰዎች እንግዲህ እንደተባለውም ሆይ ተብሎም ወያኔም ቢያሸንፍ ኖሮ እነዚህ ፋኖም ቢያሸንፍ ኖሮ ኦላም ቢያሸንፍ ኖሮ እርስ በርሳቸው ነገ የማይግባቡና የማይተማመኑ ሰዎች መሆናቸውን ስናይ እግዚአብሔር አወጣን፣ እግዚአብሔር ነው ያተረፈን የሚል እንትን ላይ ነውና
እኔ የሚረዳው ይሄንን ነው አድብራል። ያ በእርግጥ ከመጀመሪያ እኔ እናንተ የቀድሞ ታጋዮች የአሁኑ የሚዲያ ሰዎች የምን አድቮኬት ስናደርግ የነበረው በጠመንጃ መፍትሄ አይገኝም። በተለይ አሁን ደግሞ እየሆነ ያለው በኦሮሚያ ክልልም በትግራይ በአፋር የትም በአማራ ክልልም እየሆነ ያለው የእርስ በርስ ጦርነት ነው። በእርስ በርስ ጦርነት አሸናፊ ሆኖ የሚወጣ የለም። የሚጎዳው የሀገሪቷ ሕዝብ እንታገልለታለን የሚባለው ስለሆነ ጦርነት አስፈላጊ አይደለም። ለጦርነት የሚወጣው ሀብት ወደ ሰላም ዞሮ ወደ ልማት ላይ መዞር አለበት። ለህዝቡ የሚበጅ ልማት ነው፣ ጦርነት አይደለም ስንል ነበር። የሚታየም ያ ነው። አሁንም እየታየኝ ያለው በቃ ጦርነት መፍትሄ አይደለም፣ ሊሆን አይችልም። ለምን? ምናልባት እንደ ሀገር ኢትዮጵያ ከሌላ ከጎረቤት ሀገርም ይሁን ከሌላ አካል ጋር ብትጣላ እንደው ጠላት ጋር አሸነፈች ማለት እንችላለን። ከጠላት ጋር ነው። አሁን ጠላት ብሎ ራሱ መጥራት ያሳፍራል። የአንድ አገር ህዝብ እርስ በራስ እየተገዳደለ ጠላት ተብሎ መጠራራት ራሱ የአንድ ሀገር ህዝብ የአንድ ሀገር ዜጋ ያሳፍራል እና አሁንም መቆም አለበት። ግን መንግስት በኩል የሆነው እስካሁን የጠፋው ጥፋት አለ። በመንግስት በኩልም በእርግጥ ይሄን አይል ሰራዊት አልቋል፣ ይሄን አይል ንብረት ጠፍቷል፣ ወድሟል በዚህ ጦርነት በኦሮሚያ በአማራ የሚል አልሰማሁም። ግን ይኖራል። ግን ዞሮ ዞሮ ያ ጥፋት ለመንግስትም የሚጠቅመው ነገር የለም ማለት ነው። የሀገር ሀብት ነው። በሰላማዊ መንገድ ተነጋግረው ከዚህም በፊት እምቢታ ተብሎ እንደሚታወቀው የትግራይ ጦርነት ሳይጀመር በፊት ታዋቂ ሰዎች፣ ሼኮች፣ ቄሶች፣ ብዙ እናቶች ሽምግልና ሄደው የሀገር ባህልና እሴት ማንነት ተረግጦ በእንቢተኝነት ጦርነት ውስጥ ተገባ። ውጤቱ የታየ ነው ማለት ነው። አይጠቅምም። አሁንም ደግሞ እያየን ያለ ነው፣ እየታዘብን ያለ ነው። እዛው አካባቢ ውስጥ ጦርነት በሚደረግበት አካባቢ ተጎጂ ዋናው ንጹሃን ነው፣ ህዝቡ ነው፣ ጠቅላላ የሀገር ሀብት ነው። ያ ሀብት ውድመት፣ የትምህርት ቤት መጉላላት፣ የገበያ መጉላላት ለዛ ህዝብ የሚያመጣው ነፃነት የለም። ያለውን ነፃነት ነጥቋል። ያለውን ነፃነት አሳጥቶታል። ወደ ዲያስፖራ ስንመጣስ ዲያስፖራ ሀገርን በጣም ይወዳል፣ ይቆማል። ግን የዲያስፖራ እስካሁን የታዘብኩት ምንድን ነው? በኔጌቲቭ በሆነ ነገር ላይ፣ በጥላቻ ላይ፣ በጦርነት ላይ፣ በተቃውሞ ላይ ነው የዲያስፖራ ጥንካሬ። ያን ራስን ማየት ነው። በጦርነት ደግፈው ገንዘብ በጣም አዋጥተዋል፣ ኢሞሽናል ሆነዋል። ሁሌ ደግሞ ፖለቲከኛ ሲናገር ሰውን አነሳስቶ ኢሞሽን ውስጥ የሚያስገባ ነገር ነው እና ያንን አይተው ብዙ አዋጥተዋል፣ ብዙም ተበልተዋል። እስከ መች? ዲያስፖራ ቆም ብሎ ማየት አለበት። በጠመንጃ ትግል ከግንቦት ሰባት ጀምሮ ከኦነግና ከሌሎቹ ጭምር ጀምሮ በጠመንጃ ታግለው አላሸነፉም። በጠመንጃ በእኛ ጊዜ በአጭር ጊዜ በሰላማዊ መንገድ ትግል ሲጀመር ነው መንግስት ሊለወጥ የቻለው። ኢህአዴግ ሊለወጥ የቻለው በጠመንጃ አይደለም። ያንን አይቶታል። አሁንም በሰላማዊ መንገድ ያ ኃይል ጉልበት ሆኖ ተቀናጅቶ በሰላማዊ መንገድ ለመታገል የራሱን አይቶ ኢቫሌት አድርጎ እስካሁን ያደረሰውን ከግቡ ምን ላይ እንደደረሰ አይቶ የወደፊቱንም ገምግሞ ጥሩ አቅም ፈጥሮ ጥሩ ተቃዋሚ ሆኖ ማውጣት መቻል አለበት። አሁን ተቃዋሚ ሲባል እኮ ድሮ የሚጠራ አለ። በሰላማዊ መንገድ ከሚታገሉ በጠመንጃም ከሚታገሉ ኤኬሌ ይባላል። አሁን ለአማራጭ የሚቀርብ እኮ የለም እና ዲያስፖራው ተበታትኖ ሞራሉ ተነክቶ ኢቤት ከመግባት ሪኢቫሉዌሽን የትግል ስትራቴጂውን አካሄዱን
ገምግሞ ኃይል ሆኖ መውጣት አለበት። አማራጭ ሆኖ የሚወጣውን አካል መደገፍ አለበት። አማራጭ የሚሆን አካል ማውጣት አለበት። ለምሳሌ ኢህአዴግን ለረጅም ዓመት በሰላማዊ መንገድም በጠመንጃም ታገለው መጨረሻ ላይ እንደ አማራጭ ያደረግነው ምንድን ነው? ከነሱ ኢህአዴጎች ጋር መርጠን ከቲፒኤልኤፍ ውጭ ያሉትን አብሮ በመስራት በሰላማዊ መንገድ በስርዓቱ ላይ ጫንቃ የነበረው የቲፒኤልኤፍ ነበር። ያ እንዲነሳን የተደረገው አብሮ በመስራት ማለት ነው። በሰላማዊ መንገድ ነው፣ በጠመንጃ አይደለም ያሸነፍነው። እንደዚህ አይነት ስትራቴጂ ግን በዛን ሰዓት የነበረው አንድነት ስለነበረ ነው፣ ከውጭም ከውስጥም። አሁን የሚታየው ያ አይደለም። ዲያስፖራ ተናዶ ወደ ቤት ከመግባት ተናዶ ለውጥ የማያመጣ ገንዘብ አውጥቶ እንዲሁ ትግል ውስጥ ከመቆየት ሰከን ብሎ አቁሞ የጠመንጃ ትግል ይበቃል ብሎ አውጆ በሰላማዊ መንገድ እንዴት መታገል እንዳለበት ስትራቴጂ አውጥቶ ወደዛ መመለስ አለበት እላለሁኝ። ሌላው ደግሞ መንግስትን በበኩሉ ሀሳቡን መቀበል አለበት፣ መደገፍ አለበት። በቃ ምርጫችሁ ይበቃል፣ የሆነው ጥፋት ጠፍተዋል፣ በቃ አሁን ይበቃችኋል፣ ወደ ሰላም ተመለሱ ብሎ መልሶ መላልሶ ጥሪ ማድረግ አለበት። መንግስትን መተው የለበትም፣ መናቅ የለበትም። ለምን ለጦርነቱ የዋለው ሀገር ልማት ላይ ቢውል እንዴ ይሄኔ እኮ አውሮፓ በላይ ሆና ነበር። እንደው እንደ ሙሽራ የምትጌጠው የአዲስ አበባ ከተማ ብቻ አይደለችም እኮ አምቦዬም፣ ነቀምትክም፣ ባህር ዳርም ከዛም በላይ። ያውም እንግዲህ አስበው ጦርነት ውስጥ እያለ ባህር ዳር ምን ያህል የተሰራው ድልድይ፣ የተሰራው ልማት፣ ጎንደር ላይ የተሰራው የጎርጎራው ምኑ ያው ጦርነት ውስጥ እየተካሄደ ግን ያ ሀብት ሙሽሮችን፣ የከተማ ሙሽሮችን በየቦታ ያፈራል። አሁንም ወደዛ ማቆሚያ ሊኖረው ይገባል፣ መዝጊያ ሊኖረው ይገባል እና ስትራቴጂ መቀየስ ከነበረው ከዚህም በፊት ካልሰራው መንገድ ተይዞ አሁንም የዋ የሆኑት አካላቶች በመሪያቸውም ጫካ ባለውም ገንዘባቸውም ጊዜያቸውን ከሚበላ በውሸት እውነት ባልሆነ ነገር ላይ ተስፋ በውሸት ተስፋ ላይ ጊዜያቸውንም ገንዘባቸውን ከሚበሉ እውነተኛ ግምገማ አድርገው ወደ ሰላም የሚመጡበትን መንገድ መድረክ ቢያመቻቹ እንደው የራሴ ደስ ይለኛል ለማለት ነው እንጂ በእርግጥ እነሱን ለመምከር ወይንም ደግሞ ይበጃቸዋል ለማለት አይደለም። ይሄ እኮ በጣም ቅንነት ነው። ይሄ እኮ ትክክለኛ መነገር ያለበት ነገር ነው። እኔ ደግሞ በዚህ ላይ የሚጨምረው አድብራኔ ቁማር ተጫውተሽ ታውቂያለሽ? አላውቅም። ሲጫወቱ ሰምተሽ ታውቂያለሽ? የቁማር ጸባይ ብዙ ሰው እበላለሁ ብሎ ይሄዳል። ትንሽ ይበላል፣ ከዛ ይበላል፣ እሱን ለማስመለስ ይሄዳል። ሲሄድ ሱሰኛ ሆኖ ይቀራል። እልህ ውስጥ ትገቢያለሽ እና ይሄንንም ተበልቼ አይደለም አንድ ቀን አስመልሳለሁ ብለሽ ንብረትሽን ሁሉ ሸጠሽ ትጨርሻለሽ። ወንድሞቻችን በኦሮሞም በአማራም በትግራይ በኩል እኔ ያውቃለሁ ቤታቸውን ሸጠው የትግራይን ጦርነት የደገፉ አውቃለሁ። ቤታቸውን ሸጠው ከረዲት ላይን እስከ 40 ሺህ ወስደው ልከው እስከዛሬ እዳው የተቆለለባቸውን ሰዎች አውቃለሁ። በኦሮሞም በኩል ቀላል ነው የሚባል መዋጮ ሲዋጣ አልነበረም። ፋኖ ሲጀምር ደግሞ በመቶ ሺዎች የሚቆጠር ዶላር የሚደግፉ ሰዎች እንደነበሩ ነው። ይሄ ሰው ሁሉ ተስፋ አድርጎት ነው እና ይሄ ሁሉ ሲከሽፍ እልህ ውስጥ ያስገባል እና ይሄ ሁሉ ለፍቼበት፣ ይሄ ሁሉ ገንዘብ አውጥቼበት፣ ይሄ ሁሉ በቃ አእምሮ እንትን ብሎ እንዴት ተዋለው የሚል እንትን አለ። እንዲህ አይነት ቁማር ነው ውስጥ የገባ ነው። ቁማርን የምታሸንፊው በመተው ብቻ ነው። መተው ነው። ይሄ መተው እኮ መሸነፍ አለበት ማለት አይደለም። በተለይ ውጭ ሀገር ያለን ሰዎች ቶሎ ኮንሲደር ማድረግ ሽንፈታችንን መቀበል ያቅተናል። አሁን እኮ አሜሪካን ሀገር፣ ካናዳ ጊዜ የተለጠኑ ሀገራት በዛው በምርጫ ዕለት ነው ኮንሲደር አድርገው አምነው ተሸንፍ ያለው
ካሁን በኋላ የካናዳ ፕራይም ሚኒስቴር እሱ ነው፣ ካሁን በኋላ የአሜሪካን ፕሬዚዳንት እሱ ነው ብለው ተረካክበው የሚሄዱት። ከዛ በኋላ አይነሳም። የኛ ግን በቃ ለምንድን ነው የተበለጥኩት ብሎ እንትን ይላል እና አልተሳካም። መስሏቸው ነበረ። በተለይ በፋኖ በኩል ብዙ ንብረት ነው የጠፋው፣ ብዙ አስተማሪዎች ተገለው ተመልከች። በጣም የሚያሳዝን ነገር። ገሌ አሁን በአንድ ጊዜ አብዮት ጥበቃ ነበርክ ተብለው ከቤት ተጎትተው ሲገደሉ ሲረሸኑ፣ ሽማግሌ ቄስ ትረሸን በዳዴ እያስኮደዋቸው ሲረሽኑ፣ በአደባባይ እንትን ሲሉ፣ ይሄ በጣም አስቀያሚ ነው። አሁን ብዙ የተጠለፉ ስልኮቻቸውን እሰማለሁ። ብዙ የተጠለፉ ስልኮቻቸውን ስለ በቃ ስለ ዘረፋ ነው፣ ስለ ገሌ ነው፣ ገሌ እንደዚህ ያደረገኝ ነው፣ አገኘዋለሁ፣ ቆይ እንትን እለዋለሁ ነው፣ አንተ ጋር ስንት አለ ነው፣ እኔ ጋር ስንት ተስፋ ረክ ነው፣ ገሌን እንዴት እንዲላከው ነው። እና እንዲህ አይነት ዘረፋ ላይ የተመሰረተ ጦርነትን ለመደገፍ የዲያስፖራ ገንዘቡ እንዴት እንደሚመጣ እኔና አንቺ እናውቃለን። የፈለገው ሚሊዮነር ይሁን ዝም ብሎ ሚሊዮነር አልሆነም። በትክክል በእግዚአብሔር ቃል ምንድን ነው የሚባለው? አዳምና ሔዋን ኃጢአት ሲሰሩ ካሁን በኋላ የላብህን ዋጋ ነው የምትበላው፣ ትሰራለህ የላብህን ዋጋ ነው ትበላለህ የተባለው። እኔ እዚህ ሀገር መጥቼ ነው ያየሁት። ሰው የላቡን ነው የሚያገኘው። የፈለገ ፕሮፌሽናል ይሁን የፈለገ እንትን ይሁን በጣም ላቡን አንጠብጥቦ ነው የሚያመጣው እና ቢያንስ እዛ ለመድረስ ላቡን አንጠብጥቦ ነው የሚሄደው የሚያገኘው። ስለዚህ ያንን ሁሉ አፍሶበት እንደ ክሳራ በቃ ክሳራ ነው፣ የተበላ ቁብ ነው፣ የተበላ ቁማር ነውና መተው ነው። ከዛ በኋላ ምንድን ነው የምሆነው? ከስህተታችን ተምረን ገሌና የገሌ ተብሎ ከምወቃቀስ አገራችን እንትን ማለት ነው። በትክክል አገሪቷን የምንወድ ከሆነ መጀመሪያ ቅድም እንዳልነው በዚህ በሶሻል እንትን በዚህ ካለንበት ሀገር ዲሞክራሲ እንለማመድ። እንዴት ነው የተቻቻሉት እነዚህ ሰዎች? እኮ ሲፎካከሩ የፖለቲካ ፓርቲዎች ሲፎካከሩ እኮ ለነገ አይሉም። በጣም ነው የሚሰዳደቡት፣ በጣም ነው እርስ በርሳቸው እንትን የሚሉት እና ከዛ በኋላ ግን የለም ይህንን መቻቻል እንዴት እኛ ጋር እንዴት ሊሰራ አይችልም የሚለውን ወደ ፖለቲከኞቻችን አዛውረን ማለት ነው። የኛ ፖለቲከኛ የኔ ፖለቲካ መሪ ብርሃኔን ከጠላት አብሬ ብርሃኔን መጥላት ሪዝን ምንድነው? ሪዝን ማግኘት አለብኝ። እኔ ብርሃኔን ለምን ጠላ፣ ብርሃኔ የተጠላችው ለምንድን ነው ብዬ የኔን መሪ መጠየቅ አለብኝ። ማሳመን አለበት እንጂ እሱ ስለጠላ ብቻ እኔ አብሬው ልጠላው አልችልም። እና እንዲህ አይነት ማህበረሰብን መፍጠር ይቻላል። እንዴት ነው የሚቻለው? በትክክል ለዛች ሀገር የምናስብ ከሆነ ይቻላል። አንድ እሱ ነው። ሌላው ይሄ መንግስት የሚያደርገውን ሁሉ እንደ ክሳራ እንደ ውድቀት የሚቆጥሩ ሰዎች አሉ። ሞኝነት ነው ይሄ። በጣም ይሄ መንግስት እየወደቀ ነው ብለው የሚያወራ ሰው ራሱ እየወደቀ መሆን አለበት። ይሄ መንግስት በየጊዜው እኮ ልማት እያሳየ ነው። በእርግጥ ብዙ ወቀሳ ይባላል። ሰው እየተራበ ምን እየተራበ ይባላል። ያ ለሚራበው ሰው የተላከ ገንዘብ አይደለም በልማት ላይ መውለው ከኢንቨስተሮች ከባለ ሀብቶች የተሰበሰበ እንትን ነገር ነው። እንግዲህ ይሄ መንግስት በወታደሩም በሚሊተሪውም በኢኮኖሚውም በምኑም በዲፕሎማሲውም በጣም በከፍታ እየሄደ እያዩ ሊወድቅ ነው። ትንሽ ነው የቀረው። በቃ አሁን ትንሽ ነው የቀረው። ትንሽ አይደለም የሚቀረው፣ በጣም ብዙ ርቀት ሄደዋል። ትንሽ የሚቀረው ያኔ ወያኔ ስል ነበረ። አሁን ግን በጣም እንትን ስር እየሰደደ መንግስት በእግሩ ቆሟል ለማለት ይቻላል። እና ያንን አምኖ መቀበልና ነገ ደግሞ ተርሙን ጨርሶ የመንግስት ተርሙን ጨርሶ እንትን ስል ጥሩ ተወዳዳሪ፣ አንቺ ቅድም እንዳልሽው ጥሩ ተወዳዳሪ፣ ጥሩ ፖለቲከኛ፣ ለህዝቡ የሚያስብ ለህዝቡ ይሄ ያለኝ ብሎ ህዝቡን አሳምኖ መመረጥ የሚችል ያንን እንትን ማሳየት መቻል አለባቸው። ምን እንትን አለኝ ተጨማሪ ለማድረግ ፈልጌ ነው። አይ በትክክል ምንድን ነው ለውጥ ለማምጣት አማራጭ ለመሆን ባሉበት ጠንክሮ መቀመጥ፣ መዘጋጀት። ብዙም ጊዜ የመንግስት በተለይ ጠቅላይ ሚኒስትሩን የዲያስፖራ ያሉ ፖለቲከኞች፣ ፕሮፌሰሮች በጣም ይተቻሉ። ልምድ የላቸውም፣ ትምህርት የላቸውም ብዙ ለማለት ግን ሀገር መሪነት ላይ ህዝብ አገልጋይነት ላይ ከሳቸው የተሻለ የመሪነት ብቃት ያለው የለም ዲያስፖራ ውስጥ።
ምክንያቱም ወይ ግማሹ ፕሮፌሰር ነው የማስተማር ነው ብቃቱ፣ ወይ ነጋዴ ነው የራሱን ንግድ ከፍቶ ብቃቱ እዛ ላይ ነው። በእርግጠኝነት በፖለቲካ አመራር ውስጥ ገብቶ በተለይ ዲያስፖራ ውስጥ በሜር በምንለው ደረጃ አካባቢን በማስተዳደር አገር ቤት ቀበሌ እንደሚባለው ወረዳ እንደሚባለው ዞን እንደሚባለው ገብቶ የሀገር መሪነትን ልምድ ያካበተ ተቃዋሚ የለም። በእድር ደረጃ እንኳን አንድ ላይ ሆኖ አንድ ላይ ሰርቶ ያንን እድር ከትንሽ አንስቶ አሳድጎ እዛ መሃል ህዝብን እንዴት ማስተዳደር እንደሚቻል ኮሚኒቲውን ለዛ ከትንሽ አባል 200 አባል ወደ 2000 አሳድጎ መሪነትን በትንሹ የተለማመደ ተቃዋሚ ነው ዲያስፖራ ውስጥ አላየሁም። ባለው ደረጃ ካነሳሱ ጠቅላይ ሚኒስተሩ የዲያስፖራን ተቃዋሚ ይበልጣል። ለምን? ጠቅላይ ሚኒስተሩ በነበሩበት ሰዓት ሚኒስቴር ሆነው ሚኒስቴር ዴታ ሆነው የከተማ ልማት ውስጥም የተለያየ ቦታ ላይ ፖለቲካል ስልጣንንም ይዘው ኃላፊነትንም ይዘው ሰርተዋል። አነሳሳቸውም እኩል አልነበረም። አሁን ደግሞ የበለጠ ጥለው ሄደዋል። ምክንያቱም የአዎ ወደ ስልጣን ሲመጡ ጠቅላይ ሚኒስተሩ የጠቅላይ ሚኒስተርነት ልምድ አልነበራቸውም። አሁን ግን ልምዱን አካብተዋል። የተቀበሉት ችግር ብዙ ነበረ። የእዳው፣ የብድሩ፣ የህዝቡ ኤክስፔክቴሽን የነበረው አንድ ሁሌ እንደ ማስታወሰው ማን ነው ዳኛ ሳሙኤል ምን ይላል? በወንፊት ለውጡን ስናመጣ ወንፊት ሰጥተን እኛው መልሰን በዛ ወንፊት ከወንዝ ሄዶ ውሃ ቀርቶ እንዲሰጠን እንጠብቃለን፣ እንዲያጠጣን እንጠብቃለን። ይሄ ሁሌ ማስታወሰው ነገር ነው። ምን አይነት ሀገር ነበረች? ምን አይነት ሁኔታ ነበረች? ብዙ ማስተዋልነትን የጎደለው አነሳስ ራሱ ይሄ ለመተቸትም ራሱ ትንሽ ተቀራራቢ ልምድ ሊኖረን ተቀራራቢ ሀሳብ ሊኖረን ይገባል እና የተሻለ ብዙ አለ እየተሻሻለ የሚሄድ ልምድ እየወሰዱ የሚሄድ የተሻሉ ከተቃዋሚው ከተሳዳቢው ይልቅ ሀገር ውስጥ አሁን ቀበሌ ላይ ቁጭ ብሎ የሚመሩት ናቸው የተሻለ ለኢትዮጵያ መስራትም የሚችሉት ለህዝብ መስራትም የሚችሉት ማሻሻልም የሚችሉት። ለምን? ከታች ጀምረዋል። ግን እነዚህ ሰዎች በተለይ የህዝብ አገልጋዮች ከታች ያሉት ህዝቡን በጠበቃቸው ደረጃ እየመሩት ላይሆን ይችላል። ጉቦ ሊጠይቁ ይችላሉ። ህዝቡ እንደ መብት ማግኘት ያለበትን አገልግሎት በተለይ አገልግሎት አሰጣጥ ላይ ህዝቡ የሚፈልገውን ላይሰጡ ይችላሉ። ያንን በጦርነት መለወጥ አይቻልም። እነዛ እንዲለወጥ ካምፔን በማድረግ ልክ እዚህ ሀገር እኔ ፒአር ፈርም ውስጥ ስለምሰራ መንግስት እንደ ፖሊሲ መቀየር የሚፈልገውን ድርጅቶችም ካምፓኒዎችም የተለያዩ እኛን ይቀጥራሉ። መንግስት መለወጥ ያለበትን ፖሊሲ እንዲለውጥ ማድረግ ያለበትን ያ እንዲህ አይነት ነገር በማቋቋም የህዝቡ አገልግሎት የማግኘት መብቱ እንዲዘምን እንዲሻሻል ያለ ጠመንጃ ለውጥ ማድረግ ይቻላል። ዲያስፖራ ፖዚቲቭሊ ለራሱ ከሚጠቀመው ኢንቫይሮንመንት ማስተማር የሚችለው ነገር አለ። ለምሳሌ አገልግሎትን ማዘመን። በእርግጥ ሄደው አሁን ዲያስፖራ ላይ ብዙ ያንን እያገለገሉ ያሉ አይቲ የተማሩ ኢንጂነሮች አሉ። ግን ማጆሪቱ በእርግጥ የዛንም እውቀት የለውም ወይም ደግሞ ሙያውም አይደለም። ግን ማጆሪቲ ተቃዋሚ የሚባለው በተጠባጭ ከዛ ካለው ህዝብን ከሚገዳው የቀበሌ አገልጋይ የተሻለ ልምድ የለውም። ግን ያንን ከረዳ የተሻለ ማድረግ ይችላል።
እና እዛ ላይ ነው ማሰብ ስትራቴጂ የትግል ስትራቴጂ መቀየር ስል ቀጥታ በጠመንጃ በምናምን ሳይሆን ሰው በሚያውቀው በመደራጀት እንትኑን በመቀየር ይሄ እንዳልኩት ፒአር ፈርም በማቋቋም መለወጥ በሚቻሉ ደረጃ መርዳት ለተቃውሞ የወጣውን 5% ወደ ልማት አዙሮ ቢሆን ኖሮ የዲያስፖራ አቅም ቀላል አይደለም። ብዙ መለወጥ ይችላል። ብዙ ነገር ማድረግ ይችላል። ግን እድል ሆኖ ዲያስፖራ ተቃውሞ ላይ ይበረታል። ያንን ማሻሻል ማየት ይኖርባቸዋል ነው የኔ ማለት የፈለግኩት። ምንድን ነው በቃ ይበቃል፣ መቆም አለበት እና ትግልም ቢሆን ለውጥ በሚያመጣ መንገድ ፌዙን አካሄዱን መቀየር፣ ተሽሎ መገኘት፣ ዝም ብሎ የጥላቻ ፕሮፓጋንዳ ወይም ደግሞ ተስፋ ለህዝብ መስጠት ሳይሆን ማለት ነው። አዎ በጣም የሚገርምሽ እዚህ ላይ አንድ ጊዜ ፕሬዚዳንት ኦባማ ለመጀመሪያ ጊዜ ሲወዳደር ምንድን ነው የተባለው? ሲያበሽኩት ነበረ። ኦባማ በቺካጎ የኮሚኒቲ ኦርጋናይዘር ነበር። ከዛ ነው ተነስተው ነው እንትን ያለው እና አይ ጥሩ ኮሚኒቲ ኦርጋናይዘር ሊሆን ይችላል ለፕሬዚዳንት ግን ይቀልድ ነው ሲባል ነበር መጀመሪያ አካባቢ። ግራስሩቱ እዛ ነው እንግዲህ መሰረቱ፣ የህዝቡ መሰረት ያንን ማስተባበር ከቻልሽ፣ ኦርጋናይዝ ማድረግ ከቻልሽ ሌላው ይቻላል ማለት ነው። በጣም ከስር ነው የሚከብደው። በተለይ በተወለድሽበት አካባቢ አብሮ አደግሽን ማስተባበር ከቻልሽ፣ ያንቺን ሊደርሺፕ መቀበል እንዲችሉ ማድረግ ትልቅ ጀብደኝነት ነው እና ሰው በተወለደበት አይከበርም። ሰው በተወለደበት አካባቢ ብዙ ተቀባይነት የለውም። ያ ሰው ከዛ ጀምሮ ሊደርሺፕነቱን አሳይቶ ወደ ፕሬዝዳንትነት መጥቷል ማለት ነው። ከዛ ወደ ሳኔት፣ ከዛ ደግሞ ወደ ፕሬዝዳንትነት መጣ ማለት ነው። ያ ነው ቅድም እንዳልሽው እንግዲህ የኛ ፕሮፌሰሮች፣ የኛ ዶክተሮች ብዙ ያወራሉ። አሁን ሚዲያ ላይ፣ ዩቱብ ላይ በቃ ዩቱብ ቁጥሩ ራሱ እኔ አላቅም ብዙ ነው። ምንድነው ዶክተር ገሌ ይባላል እና እያንዳንዱ ሰው በፕሮፌሽኑ ጎበዝ ነው፣ ተወዳዳሪ ነው፣ ኮምፒተንት ነው። በአሜሪካም በምንም በሌላ ባደጉት ሀገርም ከነጮቹ እኩል እንትን ይላል ባለው ችሎታው በዛ ባለው ፕሮፌሽኑ ማለት ነው። ያ ማለት ሀገር መምራት ይችላል ማለት አይደለም። ሀገር ከመምራት በፊት ያሉበት ኮሚኒቲ ከዛ ካሉበት ኮሚኒቲ ተቀባይነታቸውን እያረጋገጡ ልክ እንደ ኦባማ ከዛ እያደጉ መምጣት፣ ተቀባይነትን መሪነትን እያሳዩ ሰው እንዲያምንብሽ እያረግሽ ካልልሽ በቀር ባዶ ነው። ሚዲያ ላይ ምንም እኮ ማደራጀት አይቻልም በፍጹም። ሰው መዝናኛ ሊሆን ይችላል። የገሌን ተሳድበው ካሰደብክልኝ ልባል ይችላል። ላይክ የነው ጎበዝ በቃ ጀግናችን ምናምን ተብሎ ልጻፍልሽ ይችላል። ግን ሚዲያ ላይ የሚቀየር ነገር የለም። ሚዲያ ኢንስትሩመንት ነው እንጂ ቱል ነው እንጂ በራሱ ስራ አይሰራልሽም። በመሬት ላይ ነው ያለው። በመሬት ላይ ያለውን እንትን ማለት አለባቸው እነዚህ የተማሩ ወንድሞቻችን። ብዙ ቀላል ዶክተር፣ ኢንጂነር በቃ ትንሹ ቢኤ ነው አይደለም እዚህ ሀገር ትንሹ ባችለር ዲግሪ ነው። ቀላል ነገር አይደለም። የተማረ ሰው እኮ በጣም አስፈላጊ ነው እና የተማረ ሰው ይሄንን ማሳየት አለበት። በትክክል ለኢትዮጵያ የሚያስቡ ከሆነ ከዛ ጀምረው እርስ በርሳቸው በመደራጀት አሁን ለምሳሌ እናንተ ጋር ከግማሽ ሚሊዮን አካባቢ ነው ያለው ነው የሚባለው አይደለም? ያኩ ትልቅ ሀብት ነው። ኦሮሞ ለብቻው፣ አማራ ለብቻው፣ ትግሬ ለብቻው፣ አደሬ ለብቻው፣ ከምባታ ለብቻው፣ ሀዲያ ለብቻው ከሚሆን ሁሉም ተሰባስቦ እንደ ኢትዮጵያ ተደራጅተው እንትን ብል ትልቅ ኃይል ነው። አገሩን ለማሳደግ ይችላል ይመስለኛል። ቅድም አንስተሽ ነበረ። አሁን ለምሳሌ የኢትዮጵያ ምንድነው አባይ ግድብ ሲገደብ ብዙ ሰዎች አዋጥተዋል። ብዙ ሰዎች ገንዘባቸውን እንትን ብለዋል። ያንን ማጠናቀቅ እንዴት ያቅተናል? ያንን ያኮለ ፕራይም ሚኒስቴር አብይ አይደለም የሚሰራው፣ ለሀገር ነው የሚሰራው። አንዴ ከተሰራ ደግሞ ለ400 ለ500 ዓመታት ነው፣ ለብዙ ትውልድ ነው የሚተላለፈው እና ያንን እንዴት ፖለቲካ ውስጥ ከፖለቲካ ጋር አጣምሮ እንትን ማለት ይቻላል? እና እንዲህ ነው የምለው እኔ እንግዲህ ከነሱ የተሻለ አስተሳሰብ
ወይንም የተሻለ ትምህርት ኖሮን ሳይሆን እኛ የሚመስለንን እኛ ለህዝቡ የሚመቸውንና ካለንበት ሀገር ደግሞ የተማርነውን ከልምድ ነው ከትምህርት ቤት ከምትሄጂበት ሄደሽ ከምትማሪው ከልምድና ከምትኖሪበት ከኑሮ የሚያስተምርሽ በጣም በጣም ጠቃሚ ይሆናልና የዚህ ሀገር ስነ ስርዓቱ የተቀባይነት ያለው ህጋቸውን ስለሚያጠብቁ ነው ሊደራቸውን ስለሚንትን ብሉ ነው አንቺ ደግሞ ሊደርሺፕሽን ካልተቀበሉ ደግሞ ሁለት ሰው ማይከተለሽም አታልሉሽም አንቺም ሰውን ለማታለል እንትን አታደርግም እንዲህ ነው በተሰጠው ዶክተር ስለሆነ አይደለም ፕሮፌሰር ስለሆነ አይደለም ኢንጂነር ስለሆነ አይደለም ተሰጥኦ ካለ ፖለቲካል የሊደርሺፑን እንትን ማሳየት ከቻለ እሱ ሊደርሺፑን ይዞ ማደራጀት እርስ በራሳችን መደራጀት አለብን የሚል መልእክት ነው ያለኛ ድብራኔ እንዴ እሱማ መንግስት እኮ ሁሉን ነገር ያቃል ሁሉን ነገር መሪ ጠቅላይ ሚኒስትር መሆን ማለት በሁሉም የትምህርት ዘርፎች ወይ በሁሉም ዕውቀት መኖር ማለት አይደለም ብዙ አድቫይዘሮች አሉ በየዘርፉ ለኢኮኖሚው ለፖለቲካው ለማይክሮ ማክሮ ኢኮኖሚው ለአግሪካልቸሩ ለእርሻው ለሁሉም እኮ አድቫይዘር አለና እነዚህ የተማሩት ፖዚቲቭሊ በተለይ ዲያስፖራ ያለው የተማረው ሪሰርቸሩ በአይቲ በተለያየ ፊልድ የተማረ በተማረው ለሀገሩ ትንሽ 1% ከረዳ ለውጥ ማውጣት ይችላል አሻራውን ቦልድሊ ማስቀመጥ ይችላል ተጨማሪ ሀብት ሊሆን ይችላል እና እዛ ላይ ትኩረት ቢደረግ ለውጥ አንድ ሰው ፖለቲካል በየአመቱ በየስርዓቱ ከመቃወም ይልቅ እንደ ሀገር እንደ ህዝብ ለሀገሬ ለኢትዮጵያ ይሄን ማድረግ አለብኝ ለፖለቲካ ድርጅት ደግሞ የሚደግፈው የፖለቲካ ድርጅት የተሻለ አሁን ያለው ብልጽግና ነው ከብልጽግና የተሻለ እናደርጋለን ከተባለ ለዛ ማድረግ ይቻላል መብት ነው ግን እውነተኛ ኢቫሉዌሽን አድርጎ ብልጽግና ጋር ለመድረስ አሁን ብልጽግና 40% ላይ ካለ ራሱ ደግሞ 60% ላይ ደርሳሉ ብሎ እንዴት ከዜሮ ተነስቼ አሁን ዜሮ ላይ ነኝ 60 ላይ ደርሼ የብልጽግናን ስልጣን ተቆጣጥሬ የተሻለ እሰራሉ በሚል ላይ እውነተኛ ኢቫሉዌሽን እውነተኛ ግምገማ አድርገው ምክንያታዊ ሆነ ተቃውሞ አድርገው ሀገር ላይ መደገፍ ያለበት ለመደገፍ ፖለቲካንም መደገፍ ያለበት ግን እንደዚሁ እንትን ሳይሆን በቃ ውጤታማ ሳይሆን ይሄ ህዝብ ብዙ ህዝብ ነው ብዙ ማድረግ ይችላል በተለይ በአንድነት በአንድ ነገር ላይ ሐሳቡን ሰብስቦ ከቆመ ይሄ ውስጥ ለውስጥ ያለው የጎጃም የጎንደር የአርሲ የቱለማ ምናምን የሚባለው ቀርቶ እንደ ሀገር ከታሰበ ኢትዮጵያ ያላት ሀብት በውጭ ሀገር ትልቅ ነው ያንን ሀብት ደግሞ ተጠቅሞ በእውነተኛ ግምገማ ላይ የተሻለ ለማድረግ አሩ ስሩ በመቃወም ውስጥ ለሀገር መስራት አለ መደገፍ አለ እሱ ላይ ትኩረት አድርጎ ነው መጨረሻ ላይ ማለት የምፈልገው ደቂቃችን አልቋል አሁን በዚህ እንግዲህ ዋሽንግተን ዲሲ የዓለምም የአሜሪካም የኢትዮጵያ መንበርት ናት ብዙ ምክንያቱም የኢትዮጵያ ኤምባሲ ያለው እኛ ጋር ነው እና የኢትዮጵያ መሬት ያለው እኛ ጋር ነው ኢትዮጵያ ደግሞ በአሁን ጊዜ የአዲስ አምባሳደር አላት አብዛኞቻችን ከኤምባሲው ጋር ግንኙነት ያለን ትውውቅ ያለን አምባሳደር ብናልፍ አንዱዓለምን በአካል ሄደን ተቀበለን ታውቀናል ፕሮግራሞች የተለያዩ ስብሰባዎችንም አብረን አድርገናል ግን በሰፊው አሜሪካ ውስጥ ለሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የትውውቅ መድረክ ተዘጋጅተዋል ይሄም በዙም ነው ኦንላይን ነው የተዘጋጀው እሁድ የሚቀጥለው ፊታችን ያለው እሁድ ማለት ነው ኦን ማዘርስ ዴይ ሜይ 11 ነው የዛን ቀን በድህረ በዙም አለ ያ ስብሰባ ላይ ተገኙ ጥያቄ ካላችሁ ኑና ጠይቁ ደጋፊዎችም ተቃዋሚዎችም ነቃፊዎችም ኑና ተዋወቃቸው ጥያቄያችሁን በቀጥታ አስተላልፉላቸው እንዲሁም ደግሞ ስለ አባይ የመጨረሻ ደረጃ 98% አልቆ 2% አልቆ ሊመረቅ ነው ዲያስፖራ በተለይ በመጀመሪያዎቹ በለውጥ አመታት የአባይ ግድብን
በመደገፍ ትልቅ የራሱ አሻራ አድርጓል። አሁን ደግሞ ለመጨረስም ማድረግ አለበት። ምክንያቱም ለሚታይ ለሀገር ሀብት ለሚጨበጥ የሀገር ሀብት ነገ የኛ የምትደግፉ ፓርቲ ካሸነፈም ግብአት የሚሆነው መነሻ የሚሆነው ሀብት ነው። ለዛ መጨረሻ የሚሆን የራሳችሁን እድል አሻራ ተቃዋሚዎችም አስቀምጦ ነው የምለው። ስራችሁን በሀገር ልማት ውስጥ በማስቀመጥ የራሳችሁን ድርሻ አድርጉ። ቀጥታ የባንክ አካውንት በእኛ ሊንክ ላይ እናስቀምጣለን። የባንክ ቀጥታ ባንክ በዶላር ማስገባት ይቻላል። ለአባይ የተዘጋጀ ለዚህ ማስጨረሻ አለ። እንዲሁም ደግሞ በኢትዮ ዳይሬክት ኢትስ ማይዳም በሚለው ቀጥታ ማስገባት ይቻላል። በፋስት ፔይ እርዳታ መስጠት ይቻላል። የመጨረሻውን በመዝጋት የታሪኩ ተቋዳሽ ሆኖ ጸጸት አይኖራችሁ። ለምን የበረከት ድንጋዩ በቀዳማዊ ኃይለሥላሴ ተቀመጠ፣ አሁን ደግሞ አለቀ፣ ያልቃል። እንዲሁ ሂደት ነው። ፖለቲካ ሂደት ነው። እርገት ሂደት ነው። ልማት ሂደት ነው። ቀጥታ ወዲያው ከአንድ ተነስቶ 100 አይደረስም። ያው ነው የሰው ልጅ ከጽንስ ተነስቶ ጽንሶ አድጎ ተወልዶ እያደገ ነው የሚሄደው። ልማትም እንደዛ ነው። የሀገር ጉዳይም እንደዛ ስለሆነ ተሳተፉበት። ሊንኩን በግሩፖች አሉ፣ የተለያዩ ዋትሳፕ ግሩፖች አሉ። ከዚህም በፊት እንደ ማህበረሰብ የምንሰበሰብበት ኢትዮጵያ ትቀጥላለች ግሩፕ አለ፣ የሰላምና አንድነት አለ። እንዲሁም በሌሎች የዙም ሊንኩን እናስተላልፋለን። መሳተፍ የምትፈልጉ ዙሙ ማግኘት የምትፈልጉ ኢንቦክስ አድርጉልኝ። የኔ ብርሃኔ ቤካ በሚለው ጫልቱ ዲሲ በሚለው ፔጄ ላይ ኢንቦክስ አድርጉልኝ። እንዲሁም ፕራይም ሚዲያ በዚህ ሼር ስናደርግ የኛ ሳተላይት ተከታታዮች ናቸው ያሉን። በፌስቡክም እንዲሁም ደግሞ በዩቲዩብም ሼር እናደርጋለን። እዛ ላይ ጥያቄ ካላችሁ ላኩልን። በልማቱ እንሳተፍ። ለተቃውሞ በስርዓት በደንብ እንደራጅ። እንደ ዲያስፖራ የተሻለ አማራጭ የሚሆን ማውጣት አለብን ነው። እንደዚህ ስል ደግሞ የጠቅላይ ሚኒስቴር አብይ ወይም የአሁኑ የብልጽግና ፓርቲ ተቃዋሚ ሆኜ አይደለም። ለነሱም ከነሱ የተሻለ ትልቅ ተቀናቃኝ የተደራጀ የተማረ የተሻለ ፓርቲ ካለ ይጠቅማቸዋልና ሁላችሁም በዛ በመረዳት ለዲያስፖራ አንድነትንና ጥንካሬንና የተዋጣለት የሆነ ድርጅት እንዲሆን ምኞቴ ነው። ጨርሻለሁ። እኔም ምኞቴ ነው። በጣም ነው የማመሰግነው አደ ብርሃኔ። እንግዲህ ይሁድ ነው ያልሽውና እንግዲህ እንሳተፍበታለን። ትንሽ እናዋጣለን። 2% ስለሆነ $10 እንኳን ዲያስፖራ $10 እንኳን ቢያዋጣ እኮ ብዙ ገንዘብ ነው። 2% ትንሽ ነው። 98% ሄደዋልና በርቱ እላችኋለሁ። በጣም ነው የማመሰግነው። እንግዲህ የዛሬ ፕሮግራማችን በዚሁ እናጠቃልላለን። አድማጭ ተመልካቾቻችን በሚቀጥለው ሳምንት ደግሞ በሌላ አጀንዳ እንመጣለን። መልካም እናመሰግናለን። መልካም ቆይታ።